የሚል ነው የሚመጣልኝ ቴክስት። ብዙ ደስ ያለው አካል አለ፣ እረዳለሁ። መጋጨት አለ፣ ማንም ሰው ስሙ ሲነሳ የተለያየ ነገር አለ። ግን አማሮች ነን አይደል? ሁላችንም አማራ እንደሆናችሁ ነው የማውቀው፣ ማምነው በደንብ አምናለሁ። ማንም ላይ ጥያቄ የለኝም። እዚህ ውስጥ በአማራነት ህዝባችን ያለበት ነገር ይታወቃል፣ ጦርነቱ ይታወቃል። እናንተ ደግሞ አሁን እንደ ግለሰብ አይደላችሁ። አንድ ሺህ 2000 ሰው ይዛችሁ መቀመጥ የምትችሉ ሰዎች ናችሁ። በጣም ጆከርንም ሰምቻለሁ፣ ቴምርን ደግሞ ስለማውቃት ከዚህ በፊት እሷን ገንዘቧን ስትረጭ አንተም ደግሞ ለብዙ መከታ እንደውም ሰምቻለሁ። ይህ አብሮ ይሄዳሉ። አሁን ያለው ነገር በጣም ብዙ መስዋዕትነት ተከፍሏል። በዚህ ሳምንት ብዙ መሬት ላይ ታውቃላችሁ። በአማራ ህዝብ ትግል በጣም ብዙ ወንድሞቻችን በ20 በ22 ዓመት በ23 ዓመት በአራቱም አቅጣጫ ጥይት በልቷቸዋል። ለአማራ ህዝብ ነጻነት የመጨረሻው ክፍያ እሱ የመጨረሻውን ዋጋ እየከፈሉ ነው። በሚገርም ሁኔታ ይሄ ጉዳይ እዚህ የሚወራው ብታምኑ ባታምኑ መሬት ይሰማል። ምናልባት እዚህ ውስጥ የፋኖ ሰዎች ይኖራሉ፣ ፋኖችም እየሰሙ ነው ይሆናል። እንደዚህ ዋጋ ለሚከፍሉ ለሚሞቱት ለአማራ ህዝብ ትግል አሁን ላለንበት በጣም ምክንያቱም አጀንዳ መስራት አልቻልም፣ ፖለቲካ መስራት አይቻልም። ቆማጢቲ ብሎ ዘፈን ያወጣብን ልጅ አለ። ማን ነው የሆነ የተነፋፋው ልጅ ስሙ አያዝልኝ፣ ማን ነው? እዮዳብ ነው የምትሉት? ቆማጢቲ ብሎ ሲንግል ዘፈን ያወጣብን እሱ በዮዳብ ብለን እኔ የሚገርም ነገር ከችቹ ጋር ማልቀመጠው ድሮ ችቹ ከራከረው ነበር። ውባንተ የሞተለት ውባንተ ሳይቀበር ዘግዝቆ ግመሬው ዝንጀሮ ተገደለ ምናምን ብሎ ለጠፈ። ዳወዝ ዘዳይ በቃ አምዳን ከዚህ ሰውዬ ጋር ያልኩት እንደኔ አይደላችሁም። እናንተ ትላልቅ ኦዲየንስ ያላችሁ ሰዎች ናችሁ። በጣም ብዙ ነገር የምታውቁ ናችሁ። ለአማራው ብዙ ነገር ይሆናችሁ፣ ገንዘባችሁን ህይወታ ብዙ ነገር ያደረጋችሁ ሰዎች ናችሁ። ለሚሞተው ለታናናሾቻችን በዚህ ሰዓት ደም ለሚያፈሱት ስትሉ ምናል ብትተውት በቃ እህቴ በቃ እሺ ብላችሁ ብታልፉት። ሰዓቱ ይህ አልነበረም። መሬት ላይ እየተዋደቁ ነው። ፕሮፓጋንዳ እንኳን አይሰራም። በዛ በኩል የደከመ ሌላ ድርጅት አለ የሚወጋ ተገልብጦ፣ በዚህ በኩል ብሔርተኛው በሙሉ በዚህ ጠብ ተይዟል። ሳምንቱን ሙሉ ምንድን ነው የምናስበው? ለህዝባችን አናዝንም? ለአማራ አናዝንም? አትሊስት እኔ እኮ እንደው ዘመቻ አንድነት እንኳን ብለን እኮ መስራት አልቻለም። ዘመቻ አንድነት ጎንደር ላይ የተሰራውን ገድል ማውራት አልተቻለም። ጎጃም ላይ የሚሆነው ማውራት አልቻለም። ወንድሞቻችን እየሞቱ ለእነሱ ለማውራት ይሄ ሪከርድ እየወረደ የእነሱን ልብ ይሰብራል። ምክንያቱም ቴምር ተራሱ አይደለችም፣ አንተም ተራሱ አይደለም። ጆከር ትሰማላችሁ፣ ያውቋቸዋል። ውጊያ ቀጠና ካልሆኑ ይሰማሉ። በጣም ነው ልብ የሚሰብረው። በእናንተ ላይ ዲፔንድ የሚያደርግ ብዙ አማራ አለ፣ በጣም ብዙ አማራ። ፖለቲካ ስትሰሩ ገንዘብ ስታዋጡ አቅማችሁን እናውቃለን። በቃ ለአማራ ህዝብ ሲባል ዛሬ ነው ይህን ቃል የምለው። አሳምኖ ተጠርቶ እንዴ ቅርት ቢል እሱ ነገር እሱ ለእኛ ብሎ አይደል የቀረው አፈር የበላው የተጎተተው። አንድ ጊዜ አላውቅም። አንድ ጊዜ ነገሩን እኔ በቀደም ዛሬም ልናገር በቀደም ዛሬም ደጋግሜ ተናገረ። በቃ ተምር እኔ ያልኩሽ ነገር ሁሉ ውሸት ነው። በቃ ይቅርታ፣ ቻው፣ ደህና ሁኑ። እግዚአብሔር በጣም እግዚአብሔር ይስጠው። በቃ እባክህን ወንድም ሚወትሽን አንሺ ተምርና አንቺም ይቅርታ ጠይቂ ወንድምሽን። አንቺም ይቅርታ ጠይቂ ሚወትሽን አንሺ ተምር። እኔ እያንቀኝ ነው በጣም ይህንን ነው የምላችሁ። አሳምነው አትጠይቀኝ፣ ችግር የለውም። ጆከር በፈጠረ ወንድም ለምንድን ነው እንደዚህ የምትሆነው? አንተም ወንድማችን ሰውነታችን ነ እኔ ለሚደርስብኝ ነገር በግለሰብ ደረጃ እኔ ራሴን የኃላፊነት መወስደው እኔ አማራ ህዝብ ዛሬ አራተኛ ይቅርታ መጠየቄ ነው ጋይስ። እኔን እየነኩኝ ስብስብ ይሄ ትልቅነት ነው። ወንድም አለም አትውጣ፣ አክብረናል። ባናከብርህ አቋየኛ እንዳፍታ ባናከብርህ ሽማግሌ ነው የሚቀድመው ወንድማ። ለምንድን ነው አፋፌን የምትለኝ ጆካ? አንድ አፍታ ቆየኝ ፕሊዝ።
እኔ አሁን መካከል ላይ ስገቡብኝ እኔ ታውቃላችሁ፣ በግለሰብ ጉዳይ ነው የሰጋ ተጣልቼ አላውቅም። ችግር የለብኝ። ማህበረሰብ ተሰብስቦ እዚህ ጋር በዚህ ልክ እኔ አሁን እዩላችሁ የመጣበትን አንድ አጀንዳ ነገራችሁ። እኔ ልውጣ ምላችሁ ለምንድን ነው እኔ ስነካ ተከታይ ያለኝ አይደል? በሰፊው አሁን ገና ሌላም ሰው መጥቶ ይነካኛል። እንደዚህ ሆና ታረቅ እየተባለ አማራዎች እዩዋቸው እርስ በርስ ተባሉ እየተባለ አጀንዳ እየተደረገ ነው የሚሄድ። እኔ ለአንድ ወር የሚያክል ለሁለት ወር የሚያክል ከሚዲያው ሰወር ልበል በቃ ይፋቃሉን። አንዱ ሲነገር እየመጣ እንደዚህ የሚሆን ከሆነ እኔ ብዙ የሚከተሉ ፋኖዎች አሉ፣ ብዙ የሚከተሉን ቁጭ ብሎ ሚዲያ ላይ ሁሉም ስልክ አላቸው ይከተሉናል ያሉ። እኔ አራተኛ ይሁን ይቅርታ ጠየኳት እችል ልጅ እኔ ሳልበደል እኔ ተበደልኩ። ማን እናንተ መፍትሄ ልታስሯት ነው? ሊቀጠቀጡልኝ ነው? ማንም ይሄን ተደረግኩ ላልኩት ታስሮ ሊቀጠቀጥ ነው? መብቴ ነው የሚል በስልኬ ነው የገባሁት ነው የሚል። ስለዚህ እኔ ችግር የለም። ከዚህ በኋላ ብሔርተኛው አካል ኃላፊነት እሺ ወንድሜ፣ አንተ የተናገርከው ትክክል ነው። ማንም የተናገራችሁ ትክክል ነው። እዩ በዚህ ልክ ቁጭ ብዬ እኔ አፍላፍ መነጋገር ራሱ ታረቅ ብዬ መነጋገር በእኔ ትልቅ ነው። ዝቅጠት ነው ግን ጆከር አምስተኛ ይቅርታ ጠይቃለሁ። እኔ ማለት የምፈልገው 5000 ሰው ነገም ሌላ ሰው ነክቶኝ ይመጣል። ዝም እንደዚህ ከሆነ እኔ ገለል ብዬ ትንሽ አሳልፌ ልንጣ። እየረበሽኩ ነው ብሔርተኛውን እየረበሽኩ ነው። ገለል ልበል። ቴንኪው። ከዚህ በላይ መቆየት አልፈልግም። እናመሰግናለን ጆከር ላደረክልን ነገር አቅልልና አሁን ወደ ቴምር ነው የምንሄደው። ጆከር እንዳትወጣ ተምር ቢዩቲሽን ክፈችና ተናገሪ አንቺ። እሱም ደግሞ ይዘርዝራ ይሄን እናድርጋኛለች። በዚህ ተምር አይ እሱ ይበላል ዝም ብሎ ኦኬ ተናገርኩ ነገር ይቅርታ አድርግልኝ አለ ለአማራ ህዝብ ስለው እሱ አጀንዳ እንደዚህ ሰውን ሰብስበ አማራዎች ተባሉ ማስባል የምፈልግ ወደዳችሁም ጠላችሁ ይሄ ነው። ጆከር ሚውት አደርግ ፕሊዝ። እሱም ተው አማራው በደንብ ያቀኛል። ተምር ቆየኝ ቆይ አንድ አፍታ ተምር ስላስፈራራሁት ምናምን እንዲያደርጋለሁ እያልኩ ስላልኩኝ ይሄ ምንድነው ፎቶውን አወጣው እንዲያደርጋለሁ እያልኩ ስላልኩት ይቅርታ። ሌላ ግን ያረኩት ነገር የለኝም። እኔ ሲሰድበኝ ተሳድቤ ያለው አይደለም። ይኸውልሽ ጆከር ተመለስ እስኪ ሌላ ሆልዶን አሁን እኮ ቅድም ሊቀ ሲናገር ነበር። እኔ አይ ዶንት ጌት ኢት መቼ እንደሚገባን ይኸውላችሁ። በነገራችን ላይ ስለ እናንተ ጉዳይ ባከካችሁ ቁጥር ያላችሁ ክብር ያላችሁ ተጽዕኖ ፈጣሪነት እየወረደ እየዘገዘገ ነው። የአሳምነው ጽጌ ስም አጥንት ነው ያስያዝ ነው። እዚህ ጋር ለምንድን እንደቀለላችሁ አሮ እንደሳን እኔ ልቤ ይረዳል። ምክንያቱም የተከፈለው ዋጋ ስለምናውቅ ብቻውን እኮ ሆኖ ነው አይደለም ያለ ያጣ ነው። አሁን አማርነትን በጌጥ ለብሰ ነው ምናምን የእሱ ስም ሲነሳ ከፍ ማድረግ ሲገባን I just don't get it። እንዴት እንደቀለላችሁ አንድ አፍታ እጨርሰዋለሁ። አሁን ቆይኝማ ፕሊስ አታቋርጡኝ። ቅድምም ሞራል ኦፍ ስቶሪ ምንድን ነው? የራስን ክብር ዝቅ አድርጎ ለህዝብ መቆም የሚለውን እንጂ የራሴንም ለማንሳት አልነበረም። አሁንም እችን አጥፍቼ እንትን ስል እንደዛ አይደለም። ዘርዝር ምናምን አትበሉ። በቃ ተዘረዘረ፣ ተሰዳደባችሁ፣ ተሰላለፋችሁ። ወንድማችን ይቅርታ ጠይቋል። ተምሬ አንቺም ከልቤ ይቅርታ ላሉ ከዚህ በኋላ በወንድምና በእህትነት ነው መቀጠል ያለብን። ያሳምነው ጽጌ ስም ነው የተነሳው። ሊቀ የተናገረበትን እኔ የተናገርኩበትን አልከበዳችሁም። አሁን የመጨረሻ ግን ነው የምትጠየቁት። በትግሉ መንፈስ በህዝባችን አባት በመንፈስ አባታችን በአሳምነው ጽጌ ስም ለህዝባችን አጀንዳ እንዳትሆኑ ይቅርታ ተጠያየቁ። እዚህ ጋር በሱ ነፍስ ነው የምትጠየቁ። ኦኬ ጠይቆኛል። እኔ ይቅርታ ጠይቄዋለሁ እኮ በቃ ፎቶውን እንደዚህ ያደርጋለሁ እያልኩ ነው ያልኩት። ሌላ ያደረኩት ነገር የለኝም። እሱን ስላልኩ ይቅርታ ብያለሁ። አውጩ በጆከር የሚገቡት አይደለም ከልብ በቃ ጆከር እንደዚህ ይግባ። ቤት አሁን ያስገባሽው ጆከር አይደለም። አሶች ማን እንዳስገባ አላውቅም። ባይዘወይ ማለት ነው። አሁን ሞዴሬተር ማታነሽ ለምንድነው ቤቲ
እኔ በጣም ግማሹን አነሳሁት። በጣም ብዙ ሞዴሬተር ነው ያለውና ባካችሁ ሞዴሬተሮች፣ እኔ አሁን በሙሉ አነሳለሁ። በነገራችን ላይ በሙሉ መዝጋት አልቻልኩም። የኔን እንዳታነሽ ምክንያቱም ምንም ነገር አላደረኩም። ሆነስት ምንም አርጉትና ሚኪ እዚህ ውስጥ ላሉ ሰዎች ደቂቃ ሁለት ደቂቃ ስጥና አመስግነን በቃ እንጨርስ። በቃ ታውቃለህ ምን መሰላችሁ ቤተሰብ እሰማለሁ አይደል? አዎ ሚኪ ሁላችንም ስራ አሳልፈን የተቀመጥነው ቢካዝ እንደ አማራነት ሲባል በእኛ አይነት የወረደ ሰው መለካት የለበትም። በእርግጥ ግን ምንም ቢሆን ስትባሉ እያየን ዝም ላለ ማለት ነው ጊዜ የሚያጠፋ ነው። ጆከር ላደረክልን ነገር ከልብ ሁሉንም ነገር ያልኳት ውሸት ነው ብልሃል። ከበፊትም መረጃ የለኝም ብልሃል። ሁለት ነገር የተናገርከው ይቅርታ ብልሃል። በጣም እናመሰግናለን። እግዚአብሔር ያክብርልን። ቴምርም ባልኩት ነገር ባስቀየምኩት ባስፈራራሁት በሁሉም ነገር ይቅርታ ብልሻል። ቴንኪዩ። ከዚህ በኋላ ብትደራረሱ ግን ሊቀም የተናገረው ጋሽ ስለሽም የተናገሩት ዛሬ የጠሩት ስም ዝም ብሎ ስም አይደለም። ቅድም ተናገር ያለው ሞቶ አንድ አድርጎት የሄደውን አማራ እናንተ ቁማችሁ የምትበትኑ ከሆነ እያንዳንዱ አማራ ከእናንተ ራስ አይወርድም እያቸዋለሁ። ሲምፕል እዛ ከዚህ በኋላ እንታገሳቸውም። ለአማራ ብሔርተኛ ታጋዮች ናችሁ እናውቃለን። ሁለታችሁም ታስፈልጋላችሁ። እሱን ነገር ፍታችሁት ወደ ግላችሁ ከገባችሁ ደግሞ እኛ ጀጅ እናደርጋችኋለን። አለቀ። እናንተ ከማን ለማስወጡ እናውቃለን። እነሱን ብቻ አይደለም ሚኪዬ ከዚህ በኋላ ይሄን አጀንዳ በየቤታችሁ ይዛችሁ የምትቀመጡ ወይ ተልኮ አላችሁ፣ ወይ አማራ ህዝብ እንዲያሸንፉ አትፈልጉም፣ ወይ ፋኖ እንዲጨረሰው የምትፈልጉት፣ ወይ ሌላ አጀንዳ አላችሁ። ከዚህ በኋላ በየቤት ከፍታችሁ እነ ይሁዳብ ስራቸው ነው ባይዘው ሚሽን ሰው ሊቀ ምን መሰለህ ጃፒ ጋር ነበረ ትንሽ ችግር የነበረው። እሱም ይቅርታ ጠይቋታል። ስላናደርሽ ምንም መረጃ በሌለኝ ሰድቤሻለሁ አለ። እሱም ትልቁ ነገር የቀለለልን እሱ ነው። እንደውም እኔ ከዛ ከጆከር ይልቅ የከበደኝ እሱ ነበረ። እሱም ትልቅ ነገር ነው። ስለዚህ አበራ ጀምርና ማጠቃለያ ስጥና በቃ በይቅርታ ነገሩ ዘግተነው እንወጣለን። ነገሩ ተጠቃሏል። ኦልሬዲ ጋር ስለሽም ሊቀም ስለረዳችሁን በጣም ነው የማመሰግነው። ቤትዬ ቤት ስለከፈትሽ እኔ እንኳ በውስጥ ለሊንዳም ነግሬያት እያሰባሰብን ነበር። ሪከርድ ልኬላችሁ ነበር ግሩፕ ክሬት አድርጌ። ግን እዚህ ላይ እግዚአብሔር ፈቅዷል። እሷም ይቅርታ ወርዳለች፣ እሱም ይቅርታ ወርዷል። ከአሁን በኋላ ሁለታችሁ በሰው ቤት ብትገቡም በውስጥ መረጃ ተላከልን ምናምን ብላችሁ ብትጀምሩ እውነቴን ነው የምላችሁ ሚሊየን አማራ ነው የማይፋታችሁ እናንተን ሰዎች። ይህ ነው የምነግራችሁ። አብራ ሁለት ደቂቃ ውሰዱና ማጠቃለያ እንስጥ። አታንዛዙት። ቴንክ ዩ። ኦኬ እሺ። እኔ የምለው ነገር የለኝም በዚህን ያክል ደረጃ እንደው አንድ ትልቅ ስም ተጠርቶ ማገዶ እንፈጃለን ብዬ አላስብ ነበር እና ዞሮ እንደው እስኪ ምን እንማር ነው ካሁኑ ነገር ምን እንማር? ልክ በእንደዚህ አይነት ጉዳይ ላይ ሁልጊዜ መቆም መቀመጥም ይሰለቻል እና እንደው እኛ አማሮች እባካችሁ ለህዝባችሁ ስትሉ ሰምቶ መቻል አይቶ ማለፍን እየተለማመርነ ችግር ካለ እኔ ችግር ካለብኝ በውስጥ የተሰማችሁን ነገር እንጠያየቅ፣ እንፍታ። ሚዲያ ላይ ለጠላት መሳቂያ መሳለቂያ አንሁን ነው ምለው። አመሰግናለሁ። ቴንክ ዩ። ሰያ ቀጥል። እኔ በጣም ደስ ብሎኛል። ሁለታቸውም እህትና ወንድሞች ናቸው። ያው እንግዲህ ቴምር የጆከር ፎቶ የሚሆን አይሆንም። ፎቶውን ግን ካየሽ በኋላ ፍቅር ሳይገባላት አይቀርም። እንደኔ እኔ እኛ ጋር ቁጭ ብላ አየር እየተጀናጀች ነበረች እና ስለዚህ እናመሰግናለን። እንደዛ አይነት እሴታችን መቀጠል አለበት። ትላንትም የተካሄደ በጣም ደስ የሚለው አሁንም ደስ የሚለው ነገር ግን ዳግመኛ ከመጡ አስረግጬ ነው የምነግራችሁ። ማንም አማራ ከጆከርም ጎን ይሁን ከቴምርም ጎን ቆሞ የሚያሽቃብጠን አማራ ነው የምንረግጠው። ቀድመን ደግሞ ከመጡ ራሳቸው ይዋጡታል። ደግሞ እንደይን በዛ አጀንዳ እንደማይሆን ተስፋ አለን። እንኳን ደስ ያላችሁ እህታችን ቴምር፣ ወንድማችን ጆከር። ያው እንግዲህ ተረዳት። ቅድም ቦልካታል፣ ቦልኩን ፍታትና ሸር ተደራረጉ። እኔ እኮ ስላናድርሽ እንደዛ ሻንቺም እንደዛ እያላችሁ አውሩ። ጨርሻለሁ። ቴንክ ዩ ጋሽ። ስለዚህ ማጠቅላይ ስጥና ግሬት አማራ ይናገራል። አዲስ ጌ መልካም ግሬት አማራ ሰላም ብያለሁ። ወንድም አለው ስላየው ደስ ብሎኛል። እና ይኸው ደስ ይላል፣ ጥሩ ነው። ግን ቅድም የተባለ ነገር እንዳትረሱ። ያሳምነው ጽጌ ስም ያሳምነው ጽጌ ርዕዮተ ዓለም ኤቭሪቲንግ አባውት ሂም አሁን ያሉ ጀግኖች ማን ደራደርባቸው አሉ አይደለም? እንደነ ራስ አርበኛ ዘመነ ካሴ፣ እንደነ ኢንጂነር ደሳለኝ፣ እንደነ ባዬ፣ እንደነ ሻለቃ ሀብቴ፣ እንደነ ምሬ ወዳጁ። አሁን
እነኚህ ሁሉ በአደባባይ ወጥቶ ከዚህ በኋላ ነብሴ ያለ የምኖረው ትርፍ ሰዓት ነው፣ ትርፍ ጊዜ ነው፣ የተለገሰኝ ከአማራ ህዝብ ነው፣ ስለዚህ ነብሴ ለአማራ ህዝብ ነው ብሎ በአደባባይ ቃል ገባ። ቃል ከገባ በኋላ በሰማዕትነት ነብሱን አስረክቦ ሰጥቶናል። ይህ መሰረት ባይኖረው ኑሮ የእኛ ትግል ያሳምነው ጽጌን የሚመስል ብርቅ ነብስ እንደ መሰረት ደሙ ባገለግለን ኑሮ አይጸናም። ምክንያቱም በጣም ብዙ ፈተና አልፈዋል ወገኖች። ዛሬ እንደ ጌጥ ለብሰነው ነው አማርነት የተሳደደበት ሰዓት ላይ በያውነት በጣም ክሯ መንመና ግን ሳትበጠስ የቀረችው ያሳምነው መንፈስ ስለነበር ነው። ሀብቱ አንደርስታንድስ ስቃይ ታይቶ መከራ ታይቶ ነው እዚህ ደረጃ የደረሰው። አሁን ከዚህ የበለጠ ግን የእኛን ኤጎ አስበልጣችሁ የገዛ እንትናችሁን የምትመጡ ሰዎች ዛሬ የተቀመጥነው በበነፍትፍ ተዳውት ቢያንስም ቢበዛም ወንድሞቻችን እህቶቻችን ናቸው። ዋጋ ከፍላችኋል ለዚህ ትግል በገንዘባችሁ ባላችሁ ነገር ሁሉ ተምሬም ጆከር። ከዚህ በኋላ ግን የእናንተን ክብርና የግል እንትናችሁን ካሳምነው ጽጌ እንትን አስበልጣችሁ ከመጣችሁ እኔ ቲፎዞ ይቅርታ እንዴ ጆከር ከታች እየጠየቀ ነው። አስገቡት። ይቅርታ ጌታዬ። ጆከር መልሽ ጋር ስለሺ እናመሰግናለን። እኔም አንተን ሳይክ ስትገባ ደስ ብሎኝ እንደሚታረፉ እርግጠኛ ስለነበር ቆየኝ እንትን ልበል ለአንድ ላደርገው። ጆከርን አስገቡት። ከዚህ በኋላ ግን አንፋታም ብቻ አይደለም እንደ ጠላት አይተን ነው። እኔ እንደዛ ነው የምታገላችሁ። ለምን መሰላችሁ? አሳምነው ጽጌ ነው። እንኳን እናንተ ዋጋ የከፈሉ መሬት ላይ ያሉ ቅድም የጠቀስኳቸው ጀግኖች አሳምነው ጽጌ ላይ ጀርባቸውን ካዞሩ ጠላት ናቸው። ሲምፕል ዛት። አሁን ሊከብዳችሁ ይገባል ነው። አጨብጫቢዎች አደብ ግዙ። ለማንም ቲፎዞ ይዛችሁ የምታተርፉት ትግል የለም። ይህ አማራ ህዝብ ህልውና ትግል ነው እያወራን ያለ ነው እንጂ የግለሰብ ዝና ምናምን አለ። ይህንን ለማለት ነው። በጣም አመሰግናለሁ ቤትዬ። የራስሽን ጉዳይ ወደኋላ ስላደረግሽ እንደ ሁልጊዜሽ ለህዝብሽ ለወንድሞችሽ፣ ምክንያቱም ይዘሽ የመጣሽው አጀንዳ ነበር። ስትገበያ ይችሻል ክብር አለኝ ታለም ባስለሽ በዚሁ ይቅርታ ቤተሰብ ሀይሜ አማራውንና ቤትዬን እንግዲህ ለአንተ ቤት ስራ ሰጥተናል። ሊቀ ቀጥል እስኪ አጠቃላይ እና ወደ ግሬት አማራ ሄዳል። በጣም አሳጥራለሁ። እኔ ቁጥሩን እዩት። 4900 ሰው ነበር፣ 5000 አሁን ሲታረቁ ሄደ፣ ግማሹ ሄደ። ተናዶ ማለት ነው። በነገራችን ይህን ካልኩሌት አድርጉ። ጠላት ይህንን ነው የሚፈልገው። እኔ የምለው በጣም ከምታውቁት በላይ ትታወቃላችሁ። ብዙ ሰው ያውቃችኋል፣ በተለይ ፊት ለፊት ያላችሁ እና እናንተ ጋር የሆነ ነገር ሲፈጠር የብዙ ሰው ልብ ነው አብሮ የሚወርደው። እኔ አንድ ግለሰብ ነኝ ማለት አትችሉም። ኦልሬዲ ፊት ነው ያላችሁ። ስለዚህ በዛ ደረጃ ተረዱት። ይሄ ሁሉ ግማሹ ጠላት ነበረ፣ ግማሹ የሚከዳ ነበረ፣ ግማሹ ለማላገጥ ነበረ። በቃ እኔ የምፈልገው በዚሁ ኢነርጂያችሁ ወደ ጠላት ዙሩበት። ወንድሞቻችን እየለጠለጡት ነው መሬት ላይ። አሁን ደግሞ ቴምር ፖለቲካ ስታወራ ጆከርም ከዚህ በኋላ ሰማዋለሁ። በቃ ወደዛ ተመለሱ። በቃ ድርጅት እየመጣ ነው። ኦልሞስት አልቋል። የቀናት ጉዳይ ነው። በእርግጠኝነት መሪዎቻችን ድርጅት ይዘው ይመጣሉ። እናሸንፋለን። ህዝባችን ነፃ ይወጣል። ግባችን ያ ነው። ማንም ሰው ምንም ፈልገው እዚህ እንደማይመጣ ቃሉ እዚህ ቲክታክ ኪሳራ ነው። ክብር የምታጣበት፣ ገንዘብ የምታጣበት፣ ጊዜ እንደዚህ የምትበሳጭበት፣ ግን ለህዝባችን ህዝባችን ነፃ እንዲወጣ ነው የምንፈልገው። ህዝባችን ነፃ የሚወጣበት ቀን ደርሷል። ከዛ ውጭ እስከዛሬ በተፈጠሩት ሁለታችሁንም ሊናገር ይመጣ ሰው ይቀጠቀጣል። የብሔርተኛው ኃላፊነት ነው። ሁለታችንም ለመቀጥቀጥ ቤት የሚከፍት መንደርተኛ ካለ ደግሞ እሱም ማረፍ አለበት። ሌሎቻችን የሁላችንም ኃላፊነት ነው። ጆከር እግዚአብሔር ያክብር፣ ቴምርዬ እግዚአብሔር ያክብርሽ፣ ቤትዬ ቴንኪ፣ ሁላችሁ በጣም ነው የምናመሰግን። አመሰግናለሁ። ግሬት አማራ ስለመጣ በጣም ደስ ብሎናል። በጣም ፕራውድ ከማድረጋቸው የአማራ ልጆች ሚዲያ ላይ አንዱ ስንሆን ሀሳብክን ጠራ አድርገህ ስጠንና ነገሩ ለአንድ አድርገህ ነው እንጣቀ። እሺ ሁላችሁንም ከልብ አመሰግናለሁ። ቤቲም ስለሽም ሁላችሁም ሰላም ብያለሁኝ። ያው ከረጅም ጊዜ በኋላ እየጠፋሁ ነው ብቅ የምለው ከግል ጉዳይ ጋር በተያያዘ እህታችን ተምርም ጆከርንም በተለይ ያሳምነው ስም ተጠርቶ እምቢ ስትሉ ያው እንደ አንድ የቤት አማራ ልጅ አባ ጋር ልጠራ እየተዘጋጀሁ ነበረ። አባ ጋር አመጣለሁ ብዬ በአባ ጋር ላስገዝታችሁ ነበረ። ግን እግዚአብሔር ይስጣችሁ፣ አክብራችሁ እሺ ብላችሁ ሰምታችኋል። እንደዚህ ተጽዕኖ መፍጠር የምትችሉ እህትና ወንድሞቻችን አደባባይ ወጥታችሁ እንደዚህ ስትሆኑ ቀስማችን ይሰበራል።
እውነቴን ነው። እንዴት ልነግራችሁ እንደምችል በቃ ለዚህ ነው አንዳንዴ መውጣትም እየፈለግን መውጣትም ማንፈልገው መከባበሩ፣ መዋደዱ፣ መተሳሰቡ ባለመኖሩ እንዲህ አይነት ነገሮችን በመፍራት ራሳችንን እንደብቃለን እና አሁን እግዚአብሔር ፈቅዶ ተስማምታችሁላል፣ ደስ ብሎናል። ግን ትናንትና ጆከር በሚሳደብበት ሰዓት ተምር ዝም ብትይ ተምር በኮንፊደንስ ዛሬ ትናገሪያለሽ። እኔ ምንም አልተናገርኩም እሱ ነው ይሄን ያለኝ። ወይም ደግሞ ተምር ወጥተሽ ስትናገሪ ጆከር ዝም ቢል ጆከር ይሄው በደረቱን ነፍቶ እኔ ምንም አልተናገርኩም እሷ ነች ይሄን ያለችኝ። መተላለፍ ለምንድን ነው ያቃተን? እኔ አንቺን ገበና ካልሸሸኩኝ፣ አንቺ እኔን ገበና ካልሸሸግሽልኝ፣ ያውም ደግሞ አብሮ ካደገ ከወጣ ጋር አትሰደድ የሚባለው ተረት አለ። የሚያቀንን ሰው የኔን የሚያቀኝ ሰው መረጃ አውጥቶ አማህን እንዲህ አደርገዋለሁ ወይም ደግሞ እንትና እንዲህ አደርገዋለሁ የምንል ከሆነ መቼ ነው የምንተጋገዘው? መቼ ነው አንድ ላይ የምንቆመው? የኔን ገበና መሸሽግልኝ አንቺ ነሽ፣ የአንቺን ገበና መሸሽገው እኔ ነኝ። እባካችሁ ቋንቋችን ለሌሎች ግልጽ ነው። ሌሎች ጠላቶቻችን እንደምታውቁት የእነሱን ቋንቋ እኛ እንናገረው። ሊያርዱንም ሲፈልጉ መሳሪያ ሲስሉልን አንሰማም፣ በራሳቸው ቋንቋ የተነጋገሩ። የኛ ቋንቋ ግን በአንድም በሌላም መንገድ ለጠላት አሳልፎ ሰጥቶናል እና እባካችሁ እህቶቻችን፣ ወንድሞቻችን ነገ ከነገ ወዲያ በዚህ ደረጃ አትሁኑ። ሰሞኑን አይተናችኋል። በተለይ የመጨረሻ ቆሻሻ ውሻ የሆነ እዮዳብ ቤት እየገባችሁ ማንነት የሌለው እምነት የሌለው ሰው ቤት ገብታችሁ አንቺን በፊናሽ እሱም በፊናው ገብቶ ስንት ነገር ሲደረግ ነበረ። ለምን እንደዚህ እንሆናለን? እህቶቻችን ይሄው ቤቲ እንደዚህ ወጥታ ራሷንም ጊዜዋን መስዋዕት አድርጋ ኑ እንሰባሰብ የሚባል የእህታችን ቤት እያለ ሌሎቻችን አቤት አሁን ስለገባሁ ነው ይቅርታ አስረዘምኩት። ኦኬ የእህትና የወንድሞች ቤት አለ። እባካችሁ ጠላት ቤት ሂደን መሳቂያ እንዳንሆን፣ ነገ ከነገ ወዲያም በሌሎች እህት ወንድሞቻችን ድጋሚ እንዳይደግም ይሄ ነገር አደራ አደራ አደራ። በአማራ እናትና አባቶች ይላችኋል። አመሰግናለሁ። ኦኬ አመሰግናለሁ ሊቀ አሚን ግሬት ቴንክ ዩ ቤቲ። እኔም ለአንድ ላድርግና ልጨርስ፣ ሰዓት አልፎብኛል። ማጠቃለያ የምሰጠው ጆከር ላደረክልን አክብሮት ወይም ደግሞ እህታችንን ምንም መረጃ ሳይኖርህ እንደዛ ብያለሁ ብለህ ከልብ ይቅርታ ስላልክ እናመሰግናለን። ከምስጋና በላይ ምንም የለም። ቴምርም ቢሆን ፎቶውን ይዛ አስፈራርቸዋለሁ። አዎ ይሄ ነገር ከኔ አይጠበቅም ይቅርታ ብላለች። በይቅርታ አልፋችሁታል። እናመሰግናለን ላደረጋችሁልን ክብር እግዚአብሔር ይስጥልን። እኛም ይሄ ነገር ሳይጠቃለል እንዳይበተን ነበር የፈለግነው። ቤቲ ቤት ስለከፈትሽ እህት ወንድሞችሽን ይህን የተቀየምሻቸውን ሰዎች ሁሉ በማስተናገድ ይሄ ነገር የለፍትነሽ በማድረግሽ ትልቅነትሽን አይተናል። እግዚአብሔር ይስጥልን። በጣም ነው እናመሰግነው። ሊቀ ጋሽ ስለሽ ቴንኪዩ በጣም አመሰግናለሁ። የጆከር ፎቶ ነው እየተባለ ይላክልኛል እኔ ማለት ነው እና ጆከር ምናልባት ያ ሰው ነው ወይ የሚለውን ነገር ምናልባት በአካል የሚያውቁ ሰዎች ናቸው የሚያውቁት እና ምናልባት ሰዎች የተለያየ መረጃ ከሌ ነው እያሉ ሊሰጡ ይችላሉ። ይሄ አይነት ሰው የሚያጋድል እንጂ የሚያስታርቅም ስላልሆነ ለእንደዚህ አይነት ነገር ቦታ አትሱ ለማለት ነው የምፈልገው እኔ። በአጠቃላይ ዛሬ ደስ ብሎኛል ይሄ ነገር ስለተቋጨ። ቤቲ በእውነት ዛሬ እኔ ምን እንደምል አላውቅም። ደስ ብሎኛለች ከምንም በላይ እወዳችኋለሁ፣ በጣም አከብራችኋለሁ። በርቱልኝ። ቴምር ቴንኪው። እሺ ሲስተር በቃ ሁለተኛ እንዳይነት ነገር እንዳይደግ በጣም አመሰግናለሁ። ያው ብዙ ነገሮችን እኔ ስሜታዊ ሲሆን አንተ ነህ እንድረጋጋ በነገሮቹ እዚህ ደረጃ ራሱ እንዲደርሱ ያደረከው። ሁሉም ሲዞርብኝ አንተ ፌር አማራ ነህ፣ ለሁሉም እኩል ነው፣ ለማንም አታዳላም። ቴንኪው። እንደዚህ የሆኑ አማራዎች እንዳንተ አይነት ቢኖሩ ደስ ይለኛል፣ ግን የለም። ችግሩ ሚዲያ ላይ የለም። አንተ እኔ እንደኔ ማታዳለም ለሱ ማታዳለም ሁሉንም በኩል አይነ ነው የምታየው። በጣም ቴንኪው ሁላችሁ አማራዎች ናቸው። ለአማራ ላይ ተስፋ እንዳልቆርጥ የሚያደርገኝ ሌላው እንኳ ሱቅ ቴንኪ ሁላችሁንም ወዳችኋለሁ። ስራ ሳስተላለፈብኝ ጆከር ደጋግሞ እየጠየቀ ነው። ምናልባት ቤትዬ ጆከር እስኪ ያስገቡትኝ አንድ ቁጥር እየሳፈ እውነት ነው። ሳይድ ሳቲስ ሰላምን ብቻ ለመፍጠር በዚህ ትግል ውስጥ ብዙ ሚና ከሚጫወቱ ሰዎች አንዱና ትልቁ ነህ። እህቶቻችንን ጊፍት እየሰጠ የምታበረታታ በዚህ በባህል ዙሪያ ያሉ በብዙ መልኩ ነው የምመለከትና ብዙ ትልቅ ሰዎች አሉን። ከብዙ ትልቆች መሀል አንዱ ነሚኪ። በዚህ አጋጣሚ በጣም ነው ማመሰግንህ። እንደዚህ በፍጥነት መልስ ስም ተመልሶልን ዛሬ እህት ወንድሞቻችን ሰላሙ ነው ጠላት ስላፈረ በተለይ ከታች አሁን ለምሳሌ የጆኮ ጀግና እያላችሁ እንደዚህ እያላችሁ የጻፋችሁ ያላችሁት
እናንተ ፍቅር የማትፈልጉ ማንም አሸናፊ ማንም ተሸናናፊ በዚህ ቦታ ላይ የለም። በነገራችን ላይ ትክክለኛ አማራ ከሆናችሁ ጆኮ እና ተምር እያላችሁ ልብ ቅርጽ ብታደርጉ እውነተኛ አማራነታችሁን እናውቀው ነበር። ግን አማሮች አይደላችሁም ስላልሆናችሁ ነው ወይ ጆከር ወይ ተምርን ብቻ እንደዚህ ይዛችሁ። እውነተኛ አማሮች ጆከር እና ተምርን ስም እየጻፋችሁ ልብ ቅርጽ እያደረጋችሁ፣ እነዚህ አሽቃባጮች ጆከር ብቻ ተምር ብቻ እያሉ እንደዚህ የሚያደርጉትን አሽቃባጮችን ታሳፍሩልን ዘንድ እጠይቃለሁኝ። እና በዚህ አጋጣሚ ሁላችሁንም እዚህ ቦታ ላይ ያላችሁ ስሌም፣ ወንድም አለሜ፣ ሊቀም፣ ግሬት አማራም ከታችም የነበራችሁታል ጆኮዬ የኔ ውድ ወንድም እኔ ስለአንተ ያለኝን ነገር ብዙ ጊዜ ተናግሬያለሁ። አንተ በሌለህበት እኔ ብዙ ጊዜ ስለ ሰዎች በፊት ለፊት ማውራት አልወድም እና ግን ባገኘሁት አጋጣሚ ግን ሌላው ህዝብ ስለእናንተ እንዲያውቅ ለዚህ ህዝብ ትግል ላደረጋችሁት ሁሉ ላሰጣችሁት አስተዋጽኦ እኔ ቤቴን ስከፍት ስለ አንዳንድ ሰዎች ጥቆማ ሰጣለሁ እና ብዙ ጊዜ ጥቆማ ከምሰጣቸው ሰዎች አንዱ እና ትልቁ ነው የምለው ስፔሻሊ በሃይማኖት እና እነ አበራዬ ወንድም አለን ኢብን አብዱ አንድ አማራ ዛሬ የጠፋህብን ወንድማችን እኔ አብዱ አንድ አማራ በጣም የምወደው ወንድሜ ነው። አይኑ የተፈጠረ ችግር አለ እና ከዚህ ሶሻል ሚዲያ በመጥፋቱ ያ ፓወሩ ያ አማራነቱ ያ ምርጥ አማራነቱ ናፍቆኛል። እኔ አስቀይሜው ይቅርታ ልጠይቀው ወይ በጌታ ቴንክ ዩ ቤቲ አመቻቻለሁ። ያንቺና ያሉን አመቻቻለሁ። በነገራችን ላይ ሶሻል ሚዲያ ከማውቃቸው የአማራ ልጆች ፖለቲከኛ ማለት ነው አንድ ቀን ጌም ሳይጫወት አበባ ሳይጠይቅ እኔ የድሃ ኩሩ እንደሱ አይቻላቅም። እንደ አብዲ አንድ አማራ በጣም የምወደው ወንድሜ ነውና ከቴምርም ጋር ከአንቺም ጋር ችግር ካለ ይመለሳል። ወንድማችንን ከጎኑ ሆነን አብረን እናየዋለን። እሱ ቢኖር ሚዲያ ላይ ሆነን ለመናገር ብዙ ክፍተት አይፈጠርም ወንድማችን እና የተባለው ነገር ሁሉ ውሸት ነው። ቴምርም እንግዲህ ከእሱም ጋር ያለውን ነገር እንሄድበታለን። ዛሬ ግን ደስ ብሎኛል። በጣም ነው የምወዳችሁ። በቃ ደህና ቆዩ። እናንተ አውሩ፣ እኔ ልውጣ። ሰላም። በጣም አመሰግናለሁ ሚኪዬ። ከዚህ በኋላ ይሄንን ሀሳብ ማሳት እኔም አንድ ነገር ልበልና አንቺን በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ። በነገራችን ላይ እዚህ ሚዲያ ላይ የሚያደርጉት ግፊት እኔ ሌላ ነገር ውስጥ ተገብቶ እኔን ስሜት ውስጥ አስገብተው ተጣጥረው ነበር። አንቺና መሰሎችሽ በውስጥ እየደወሉ ነገሮቹ እንዳይባባስ ካደረጉት ማናውን ፊት ለፊት ወተሽ እንትን ያልሽኝ እኔን እንዳቆም አንቺ ነሽ። ከነገሮቹ ከተፈጠሩ ጊዜ ጀምረሽ ለማረጋጋት ሌላው እንኳን ብዙም የብስለትም ችግር ስላለ ሞር ጆከርን እንዲጎዳ እንደውም እሱን ደግፈውት እንዲጎዳ አይነት ነገር አካሄዳቸው የማይጠቅም ነበር። ያው እኔ ልጮህ እችላለሁ፣ ልሳደብ እችላለሁ፣ ለኛ ነኝ። ግን የሆነ ዲሲሽን ላይ እንደዚህ አይነት ነገሮች ላይ በጣም ጠንቃቃ ነኝ። አሁን ትናንትና ዩዳቤት ተምርዬ በእናትሽ ቆይ ዛሬ የመጨረሻችሁ ነው። አሁን ኢቭን ማለት ነው ጆከር ብላችሁ እጅ አድርጉ